እሺ መልካም ምስጋና ይሰማል። ይሰማል። እንኳን ደህና መጣሽ። እንዴት አለሽ? እንኳን ደህና ቆያችሁኝ። አለው እግዚአብሔር ይመስገን። ኦኬ ምስጋና ጽፈሽልኛል አይደል? በውስጥ የጻፍሽልኝ ነሽ አይደል? የጻፍኩልኝ። እንኳን ደህና መጣሽ። በነገሮች ሁሉ ያበረታሽ እግዚአብሔር ስሙ የተመሰገነ ይሁን። እሺ ምንድን ነበረ ታውሪኝ የፈለግሽው ጉዳይ? ሲነሱ ነገሮች ማውሪኝ ፕሊስ። እሺ ያው እኔ አንድ ሁለት ሰዎች ነበሩ እና ግብረ ሰዶማዊ ነበሩ። እኔ በማላውቀው ሁኔታ ነው ተቀጥሬ እነሱ ጋር ስገባ በጣም በቃ በከባድ ሁኔታ ውስጥ ያው እነሱ ግብረ ሰዶማዊ ናቸው። ከባድ ነው ፈለገ፣ ከባድ ነው፣ በጣም ከባድ ነው። ምን በቃ ኦንላይን ኦኬ እሺ ምስጋና ይሰማል? ይሰማል ፈለገ፣ ይሰማል። ኦኬ አይዞሽ አታልቅሽ። እሺ በተመሳሳይ ጾታ የሩካቤ ጥቃት ደርሶብሻል መሰለኝ አይደል ምስጋና? በጣም በሚያሳዝን ሁኔታ። በምን አይነት አጋጣሚ ነበር እንዲህ አይነት ነገር የተፈጠረው? ያው እኔ መጀመሪያ አላወቅኳቸውም ነበር እንደዚህ እንደሚያደርጉ አላወቅኩም። ያው አንዳንዴ ግን ያው ውስጥ የሚያደርጉትን ነገር ስመለከት በጣም ሀዘን ነበረ። ማለት ሰው እንዴት እንደዚህ ያደርጋል ምንድን ነው ብዬ ለራሴ ጥያቄ ፈጥሮብኝ ነበረ። ግን ችላ ል ነበረ፣ በጣም ችላ እላለሁ። እና የሆነ ቀን ጠዋት ስራ እንድገባ አዘዙኝ ማለት ነው። ከዛ ስራ ገባሁ ጠዋት። ልክ ስራ ስገባ በቃ የግቢው ካሜራ ምናምን ሁሉ ነገር የድርጅቱ ካሜራ ምናምን ጠፍቷል እና አልጠረጠርኩም። አይ እንደዚህ እንደሚያደርጉ ምንም አልጠረጠርኩም። የዛን ቀን ሲሄድ እግዚአብሔር ወይ ምን አለ የመኪና አደጋ ደርሶብኝ በሞትኩ። እግዚአብሔር እኔን የሚወድኝ ከሆነ ለምን እንደዚህ አይነት ነገር አደረገብኝ በእኔ ላይ ብዬ በጣም እኔ ቤተሰቦቼ እኔ በጣም ድሃ ነበሩና 6 ነን። እኔ ለቤቴ የመጨረሻ ልጅ ነኝ እና እናቴ ማገዶ ሸጣን ያሳደገችኝ። በጣም ከባድ ነው ፈለገ። እኔ አሁን ያለሁበት እውነት ግን እግዚአብሔርን ይቅር ይለኛል ፈለገ። አዎ ምስጋና፣ አዎ እግዚአብሔርማ ይቅር ባይ ነው ይመስለኛል። ያው ከነገሮች ነገር ሳይሆን በአጋጣሚ ባላሰብሽው አጋጣሚ ሰዎች በአንቺ ላይ ያደረሱት ጥቃት ነው። ሰው እንዲህ አይነት ነገሮች በተለያዩ ቦታዎች ላይ በነገራችን ላይ ይከናወናሉ። በዚህ አጋጣሚ ምናልባት ብዙ ሰዎች ገጥሟችሁ እንደሆን በታሪክ ደረጃም ከሰማችሁ በተለይ በህፃናትን በማሳደጊያ ቦታዎች ማደጎ ተብለው በሚጠሩ ቦታዎች የእርዳታ ድርጅት ቦታዎች ላይ ይሄ በተለይ የውጭ ሀገር በቀል ሳይሆን የውጭ እርዳታ ድርጅት ተብለው የሚጠሩ ቦታዎች ላይ በአጠቃላይ እንዲህ አይነት ነገሮች ይከሰታሉ፣ እንዲህ አይነት ነገሮች ይፈጠራሉ። ምን አለ መሰለሽ ምስጋና፣ ይሄን ነገር ሳታስቢ ነው የተፈጠረው፣ ፈልገሽው አይደለም የሆነው። ኢቭን እንኳን አንቺ ሳትፈልጊ ሳታስቢው ሳትወጥኙ እንዲህ አይነቱ ነገር የደረሰብሽ ይቀርና ህይወቱን ፈልገውት ህይወቱን ተመኝተውት የገቡትን ሰዎች ስንኳ ይቅር የሚል አምላክ ነው ያለን እግዚአብሔር። ደጋግመን የምናነሳው አንድ የመጽሐፍ ቅዱስ ጥቅስ አለ። በዚህ በዮሐንስ ወንጌል ምዕራፍ 13 ከቁጥር 6 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ማበሻ ጨርቅን ወስዶ የሐዋርያትን እግር ሲያጥብ ጴጥሮስ አንተማ እኔን አታጥበኝም ብሎት ነበር ስለተተና። ከዚህ በኋላ ጌታችን ምንድን ያለው ለጴጥሮስ? ጴጥሮስ እኔ ካላጠብኩ አጠራም ያለው። በምንም አይነት ሁኔታ ልናልፍ እንችላለን። ምንም አይነት በደሎችን ልንበድል እንችላለን። ክርስቶስን ምንም አድርገን ልናስቀይመው እንችላለን። ነገር ግን ከኃጢአት ሁሉ አጥቦ ሊያነጻን የሚችለው ክርስቶስ ኢየሱስ ብቻ ነው። ክርስቶስ አጥቦ ሊያነጻው የማይችለው ኃጢአት የለም። ምስጋና መርዳት ያለብሽ ነገር
እኔ እንዲሁ በድያለሁ፣ ክርስቶስን እንዲህ አስቀይሜዋለሁ፣ እንዲህ አይነት ነገር በህይወቴ ተፈጥሯል እና እውነት እግዚአብሔር ይቅር ባይ ነው ወይ ብሎ መጠየቅ ባጭሩ ክርስቶስ አዲስ ኪዳን ማስተስረይ ማለት ካደርጉት። እሺ ለእንዲህ አይነቱ ጉዳይ በጣም ብዙ ሰዎች ቦታ ያንኳኳ ስለሆነ ማለት ነው፣ የብዙ ሰዎችን ቤት ያንኳኳ ስለሆነ ፕሊስ በደንብ ኮፒ ሊንክ አድርጉት። ሰው ምስጋና እንዲህ አይነቱን ነገር ፈልገሽው አስበሽበት ወጥነሽው ሆም ብለሽ ያደረግሽው ነገር አይደለም። በጋይስ እባካችሁን እንዳይቆራረጥ ፕሊስ በደንብ ኮፒ ሊንክ አድርጉ። እሺ ኦኬ፣ እግዚአብሔር ያክብረን። ኦኬ፣ በቤተክርስቲያናችን የኪዳን ጸሎት የቅዳሴ ጸሎት ካለቀ በኋላ ካህናት አባቶች ምዕመናንን ሲባርኩ እንዲህ በላይ ይባርካሉ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ኃጢአትን ይቅር የሚል በደልን የሚደመስስ ለአባቶቻችን ለሐዋርያት በምድር ያሰሩት በሰማይ የታሰረ ይሆን ዘንድ በምድር የፈቱት በሰማይ የተፈታ ይሆን ዘንድ ስልጣነ ክህነትን የሰጣቸው ከልጅነት እስከ እውቀት አውቃችሁ በድፍረት አውቃችሁ በድፍረት ሳታውቁ በስተት በመዓልት በሌሊት በሐልዮ በነቢብ በገቢር ከሰራችሁት ኃጢአት የማይሰራ ኃጢአት ከኃጢአት እስራት እግዚአብሔር አምላክ ይፍታችሁ ብለው ነው ቡራኬ የሚሰጡት። እግዚአብሔር አምላክ ይቅር ይለኝ ይሆን ወይ የሚል ጥርጣሬ ውስጥ በፍጹም መግባት የለባችሁም። እሺ ምስጋና በፍጹም ክርስቶስ የሚፈልገው ከኛ ጸጸትን ብቻ ነው። በጣም የሚገርመኝ ነገር ብዙ ጊዜ ደጋግሜ ተናግሬያለሁ። ልበ አምላክ ቅዱስ ዳዊትን እግዚአብሔር አምላክ እንደ ልቤ ይለዋል። እንደ ልቤ በጣም ብዙ ቅዱሳን ከልጅነታቸው ጀምሮ ተጋለው ያሉ ሳሉ በጣም ብዙ ቅዱሳን ብዙ ሕማምን በድንግልና ተቀበለው ያሉ ሳሉ ነገር ግን ቅዱስ ዳዊትን በመጽሐፍ ቅዱስ ላይ ያለውን ታሪኩን እንግዲህ ተጽፎ እናገኘዋለንና እንዲህ አይነቱን ነብይ እግዚአብሔር አምላክ እንደ ልቤ ይለዋል እና ከዳዊት ምንን ቢያገኝ ነው እግዚአብሔር እንደ ልቤ ያለው ቢሉ ጸጸቱን እና ምስጋና ባልሆኑ ነገሮች ህሊናሽን መውቀስ የለብሽም። እግዚአብሔር አምላክ ኃጢአትን ይቅር የሚል በደልን የሚደመስስ ንስሐን የሚቀበል አምላክ ነው። በዚህ አጋጣሚ በተመሳሳይ ጾታ ሩካቤ ህይወት ውስጥ ያላችሁ ምናልባት እንደ ምስጋና ጥቃት ደርሶባችሁ ሳትፈልጉት እንዲህ አይነቱ ነገር ደርሶባችሁ አይምሯችሁ ረፍት ያጣ ብዙዎች ትኖራላችሁ። አይምሯችሁ ረፍት ያጣ በጣም ብዙዎች በቃ እንደው ቤተክርስቲያን መሄድ ልችል ይሆን፣ እንደው ከቅዳሴው ጸሎት መሳተፍ ይችል ይሆን፣ ከኪዳኑ ጸሎት መግባት ይችል ይሆን ብላችሁ በጣም አይምሯችሁ ረፍት ያጣ ብዙዎች ትኖራላችሁ። ወደ ክርስቶስ ኢየሱስ ቅረቡ፣ እርሱ ከኃጢአት ሁሉ አጥቦ ያነጻችኋል። ሲቀጥል ምናልባት በእንዲህ አይነት ደግሞ ህይወት ሳትፈልጉት እንዲሁ ደግሞ የቀጠላችሁበት ብዙዎች ትኖራላችሁ። ኦኬ በተመሳሳይ ጾታ ሩካቤ ማለት ነውና በእንዲህ አይነት ህይወት ውስጥ ያላችሁ ጭምር ልባችሁ መመለስን ብቻ ይሻ እንጂ ክርስቶስ ኃጢአትን ይቅር ይላል፣ በደልንም ይደመስሳል። ከእናንተ የሚጠበቀው አምላካችሁን ይቅር በለን ብላችሁ ወደ ክርስቶስ መቅረብ ብቻ ነው። ስለዚህ ምስጋና አሁን ላይ አእምሮች ላይ ያለውን ይሄንን ትልቁን ቁጭት ትልቁን ራስ ምታት እንዴት አድርገን እንፍታው ካልን ራስን ለካህን ማሳየት፣ ወደ ክርስቶስ መቅረብ፣ በንስሐ ህይወት መመላለስ። በቃ ከአንቺ የሚፈልገው ክርስቶስ ጸጸትን ብቻ ነው። በንስሐ ህይወት ከተመላለሰን በኋላ በትላንት ማንነታችን የሚከሰን አምላክ የለንም። እኛ ጌታችን ኢየሱስ ክርስቶስን ይቅር በለን ማረን ብለን በእግሩ ስር ከወደቅን በኋላ በትላንት ማንነታችን ትላንት በሰራነው ስራ ትላንት በሰራነው በደል ዳግም እናንተ እኮ በባለፈው እንዲያርጋችሁ ብሎ የሚጠይቅ የሚኮነንን አምላክ የለንም። ስለዚህ ይሄን ልታሰሉት ይገባል። እኔ እኮ ቆሻሻ ነኝ፣ እኔ እኮ ለመቅደሱ አልገባም፣ እንዴት እኔ ቅዳሴ እሄዳለሁ፣ እንዴት እኔ ነጠላ አድርጌ እንዴት እንደው ጸሎት እሳረጋለሁ፣ እንደው ቤተክርስቲያኑን እርሱት፣ እንዴት ጸሎትስ እንደው ነጠላ ለብሼ እንዴት እቆማለሁ እንድትሉ ያደርጋቸዋል። ይሄ መጥፎ የሆነ ጸጸት ነው። ምስጋና ይሄ ጥሩ አይደለም። መልካም የሆነ ጸጸት ግን ራሳችን የሚያንደረደረን ነው። ወዴት? ወደ ክርስቶስ የሚያቀርበን። ሰዎች ሆነን እንበድላለን። ያው ከሰው ስህተት ከእንጨት ጭስ ከብረትም ዝገት አይጠፋም እና ምናልባት በነፍስ የድፋምነት ስሜት ሲሰማን ምስጋና ከኃጢአት አጥቦ ሊያነጻ የሚችል ሊቀ ካህን አለ። እሱ ደግሞ ክርስቶስ ኢየሱስ ነው። ስለዚህ ልክ በእንዲህ አይነት መንፈስ ላይ ስንገኝ ልክ በነፍስ የድፋምነት ስሜት ሲሰማን ራሳችንን ወደ ክርስቶስ ልናቀርብ ይገባል። ሰው ገላው እንኳን ሲቆሽሽ እኮ አያስችለውም አይደል? ገላው እንኳን ሲቆሽሽ ውሃ ፍለጋ ይንከራተታል ሰውነቱን ለማንጻት። ስለዚህ ውጫዊ የሆነ ስጋችንን ለማንጻት ይሄን ያክል ውሃ ፍለጋ ከተንከራተተን በነፍስ ደግሞ የድፋምነት ስሜት ሲሰማን እጥፍ ሆኖ ወደ ክርስቶስ ኢየሱስ ልንቀርብ ይገባል። ምስጋና አሁን ላይ ያንቺ ራስን መውቀስ፣ አሁን ላይ ያንቺ ብቻሽን ተቀምጦ ማንባት፣ ራስሽን መውቀሱ ለየትኛውም ነገር መፍትሄ አይሆንም። በዚህ አጋጣሚ ላንቺም ምናልባት በአንቺም ደግሞ አይነት ተመሳሳይ ህይወት ውስጥ ላሉ ሰዎች መልእክቶችን ላልተላልፍ እንደ ምስጋና አይነት ህይወት ውስጥ ያላችሁ እህት ወንድሞች ፕሊስ ሳትፈሩ በውስጥ መስመር መልእክት አስቀምጡልን። እሺ መልእክት አስቀምጡልን።
እንዲህ አይነት አጋጣሚዎች በህይወታችሁ ድንገት ገጥሟችሁ ራሳችሁን ከቅዱስ ቤተክርስቲያን ያገለላችሁ፣ ራሳችሁን ከአውደ ምህረቱ ያገለላችሁ፣ ራሳችሁን ከሰርክ ጉባኤ ያገለላችሁ፣ ራሳችሁን ነጠላ ከመልበስ ኦኬ ጧፉን አብርቶ ከመቅደሱ ከመመላለስ እህት ወንድሞቻችን እባካችሁን ወደ ቤተክርስቲያን ራሳችሁን በእንደዚህ አይነት አጋጣሚ የተነሳ ከብዙ አይነት ጥቃት የሚደርስባቸው ሰዎች ኃጢአትም ሰሩ ይባላል። ግን ያጣችሁትን ሰላም እንኳ የሚመልስላችሁ ክርስቶስ ነው። ወደ ክርስቶስ ቅረቡ እና ምስጋና አሁን ላይ እነዚህ ከንቱ የሆኑ እንባዎችን ማፍሰስ የለብንም። ከንቱ የሆኑ ጩኸቶችን መጮህ የለብንም። ከንቱ የሆኑ ለቅሶችን ማልቀስ የለብንም። ይልቁኑ ከኃጢአታችን አጥቦ ሊያነጻን የሚችለው ክርስቶስ ስለሆነ ወደሱ እንቅረብ። እንደ ማርያም ዘናይን ረዥም ዓመት ስጋዋን በመሸት ትኖር ነበር። ረዥም በመሴሰን በኃጢአት መንገድ በመመላለስ ረዥም ዓመት ኖራ ነበር። ልክ መመለስ የፈለገችበት ታይም ላይ ግን በቃ ወሰነች። ከንቱ የሆነ ለቅሶ ቤቷ ተቀምጣ አላለቀሰችም። የጸጸት ለቅሶን አለቀሰች። ከንቱ የሆነ እንባን አላፈሰሰችም። የጸጸትን እንባን አፈሰሰች። ከዛስ ራሷን ወደ ክርስቶስ ቀረበች። ምስጋና በእግሮቹ ስር ተደፋች። በእንባዋ የክርስቶስን እግር አጠበች። ሽቶ ማርከፈከፈችለት። ኃጢአቷን ሁሉ ክርስቶስ ይቅር አላት እና ምስጋና አሁን ላይ ያጣሽውን ሰላም ሊመልስልሽ የሚችለው ከንቱ የሆነ ጸጸት አይደለም። ምናልባት በቤትሽ ተቀምጠሽ ስራ ሳትሰሪ ከሰዎች ራስሽን ገድበሽ ከተለያዩ ነገሮች ራስሽን አቀበሽ እምትዩ ውሎ አይደለም ያጣሽውን ሰላም የሚመልስልሽ። ያጣሽውን ሰላም የሚመልስልሽ የሰላሙ ንጉስ ሊቀ ካህናችን ክርስቶስ ኢየሱስ ብቻ ነው። ስለዚህ ወደ እርሱ ልትቀርቢ ይገባል። ዓለም የነጠቃችሁን ሰላም ክርስቶስ ብቻ ነው የሚሰጣችሁ። በነገራችን ላይ ክርስቲያኖች ክርስቶስ ብቻ። ስለዚህ ወደ ቤተ ክርስቲያን መቅረባችሁ እንዳትረሱ፣ ወደ ክርስቶስ መቅረባችሁ እንዳትረሱ። ለግላዊ ጥቅም ሲሉ የተለያዩ መልእክቶችን የሚያስቀምጡ ሰዎች ይኖራሉ። ምስጋናዬ በቻልሽው አቅም ሌሎች መልእክቶችን ፍጹም ክርስቲያናዊ የሆኑ ካልሆኑ በስተቀር ሌሎች መልእክቶችን ባለመመለስ ራስሽን ከተለያዩ ነገሮች ጠብቂ። እስከዛው እዚሁ ከሆንሽ እናወራና ካህን እናገናኝሻለን። በነሳው ትመላለሻለሽ። ዳግም ከክርስቶስ ጋር ትታረቂያለሽ። ያጣሽውን ሰላም መልሶ ክርስቶስ ይሰጥሻል። በአንዳች እንዳትጨነቂሽ። ምስጋና ትልቁ ነገር አሁን ደስ ሊልሽ የሚገባው ነገር ምንድነው? ልብሽ በቃ ወደ ክርስቶስ መቅረብ ነው የሚፈልገው። ልብሽ የናፈቀው አሁን የእግዚአብሔር መቅደስ ነው። ልብሽ የናፈቀው ጨለማ ቤቱን ተቀበላንተ ወድማች ሃይ ሰላም ብያለሁ። ሃይ አለን እግዚአብሔር ይመስገን። በእርግጥ ፕሮ ሴሽን ብናደርግ ጥሩ ነው እና ቀጥላለን። ሁላችሁም ሰላም ብያለሁ። እኔ አሁን ኦርቶዶክስ ተዋሕዶ ነኝ። የምኖረው አውሮፓ ሀገር ነው። እየተሰቃየሁበት ያለው ሁኔታ ደግሞ በዚህ በግብረ አውናን የሚባለው ነገር ነው እና ይህን ነገር የጀመርኩት በጓደኞቼ ምክንያት የዛ ኤርትራ ሀገር እያለሁ አንዳንድ ጓደኞቼ ቪዲዮ ያሳዩኝና የ9 ዓመት ልጅ እያለሁ ከዛ በኋላ ያን ነገር ራሴ ላይ ሴፍ ተደርጎ ኢትዮጵያ ስመጣም ኤርትራ እያለሁም እዚህ እያለሁም በሱ ምክንያት ኢቭን ከቤተክርስቲያን ራሱ ርቄ ዲቁና መማሪያ የነበርኩ ልጅ ከዲቁና ትምህርቴን ድረስ እናም ጸሎት አድርግ ነበር ሁሌ ጠዋት። ግን በዚህ ምክንያት አሁን ከእግዚአብሔር ራሱ እየራቅኩኝ መጣሁ። ጸሎት ማድረግ አቆምኩ። ንስሐ አባቴ ነበርን። ከንስሐ አባቴም ርቄ ከቤተክርስቲያን ርቄ አሁን የምገኘው በቃ ራሴ አንድ ቤት ውስጥ ቆልፌ ነውና ይህን ነገር እኔ ላይ ወደ 9 ዓመት አልፎታል እና ይህን ነገር ማቆም እፈልጋለሁ፣ ግን ማቆም አቅቶኛልና እንድታግዙኝ ነበር። ሰፋ ያሉ ነገሮችን ተናግሬያለሁ፣ አውርቻለሁ ከዚህ በፊት እና በተቻለ አቅም ይሄን ነገር ለማቆም በመጀመሪያ ደረጃ ትልቁ ነገር ጭንቅላት ላይ ነው ያለው። ራስን ማሳመንና ራስን ማዘጋጀት በጣም ግዴታ ነው። ሰው ውስጡ ሳያምን በእርግጠኝነት ይሄን ነገር ሳይጠላው ሳይጸየፈው በቃ በደንብ አምርሮ ከጠላውና ከተጸየፈው እዛ ሰዓት ላይ ይሄ ጥላቻው ለዛ ነገር ወይም ይሄ መጸየፍ ወደ ሰውነቱ ይጋባና ሰውነቱ ያን ነገር መጥላት ይችላል። ግን በአንድ የሚሆን ነገር አይደለም። አንደኛ ለብቻ ጊዜ ለማሳለፍ በጣም ብዙ ጊዜ ተደጋግሞ የነገርኳችሁ ነው። መንፈሳዊም ሳይንሳዊም እርዳታ አለ። አንደኛ መቀላቀል፣ አልጋ ላይ ረጅም ሰዓት ለብቻ ለመሆን፣ ሻወር ቤት ሲገቡ መዝሙር እየሰሙ ወይም ሌላ መንፈሳዊ ክንውኖችን እያደረጉ ሻወር መውሰድ፣ በተቻለ አቅም የፖርኖግራፊክ ሳይቶችን ሎክ ማድረግ ይቻላል። ማድረግ ሰው ወስኖ ቆርጦ ያንን ነገር ሎክ ማድረግ እና የመጀመሪያዎቹ ሳምንቶች ላይ በተቻለ አቅም አምሽቶ ወይ ደግሞ በተለያየ አይነት ስራ ቢዚ ሆኖ ልክ እንቅልፍ ድክም ሲልና ሰውነት ዛለ ሲል ወደ እንቅልፍ መሄድ፣ የተለያዩ አይነት ፊልሞችን አለመመልከት፣ ፖርኖግራፊ እንዳለ ሆኖ ሌላ በጣም የሆነ ሴክሹዋል የሆኑ ሙቪዎችን አለማየት፣
ራስን ተጋላጭ አለማድረግ ከተቻለ እና ጮኛ ካለች ማግባት አግብተህ መወሰን ከዛ አግብተህ ከሚስት ጋር በዚህ ነገር በፍጹም ኖና ቅዱስ በሆነ ጋብቻ ራስን ሚስትንም በጋራ መደሰት። ከዛ ውጪ ግን ከባድ ነው። ሌላኛው ስግደት፣ ጾም፣ ጸሎት ጠዋት ለምሳሌ ይሄ ነገር ሊያስቸግር የሚችለው ወይ ጠዋት ነው ወይ ማታ ነው ወይ ብቻህን ስትሆን ነው። ብቻውን ካልሆነ ሰው እንደዚህ ነገሮች ላይ ገባ ይችላል። ማታ ከመተኛት በፊት የተወሰነ ጸሎት ማድረግ፣ መስገድ፣ ሰውነትን ደከም ማድረግ። ከዛ ግን ወደ መኝታ ስትገባ ወይ ስልክን ሌላ ቦታ አስቀምጠህ መተኛት ወይ ደግሞ መዝሙረ ዳዊት ወይ ሌላ ነገር ከፍቶ መተኛት። ጠዋትም እንደተነሳ አልጋ ላይ አለመቆየት። ከእንቅልፍ ነቃር ተፈርስቲንግ ማድረግ ያለብህ የቤተክርስቲያን አባቶችም ሲናገሩ ራስን ነው መባረክ ያለብህ በመስቀል ምልክት ባይዚ ታማትባለህ። ከዛ ራስን በትምህርት መስቀል አማትበህ ቀንህን ትጀምራለህ። በዛም ሰላማዊ የሆነ ነገር ይመጣል። ትግል አለው። ሰውነትህ አምጣ ይልል ይችላል፣ ግን ኖ ማለት አለብህ። ልክ ይሄ ነገር ገና ሰውነት መፈለግ ሲጀምር ኖ፣ ልክ ይሄ ነገር ሲጠይቅ ኖ፣ ልክ ኖ እያልክ መታገል። በግልጽ ነው የምናገረው ከይቅርታ ጋር። እኔ በዚህ ዙሪያ ላይ ደጋግሞ የመራቢያ አካላትን አለመነካካት፣ በእጅ በደጋግሞ እጅን ወደዛ ቦታ ላይ አለመላክ። በተቻለ አቅም ዝሙት የምትጋፈጠው ነገር ሳይሆን የምትሸሸው ነገር ነው። ልትሸሸው ይገባል። በጣም በርካታ ሴቶች ያሉበት ቦታ ላይ አለመገኘት፣ የሆነ መጥፎ አይነት አለባበስ የለበሱ ሴቶች ካሉ፣ ሰውነታችን የሚያሳዩ ሴቶች ያሉበት ቦታ ላይ አለመብዛት፣ በተቻለ አቅም መንፈሳዊ ነገሮች ላይ ማሳለፍ፣ የጉልበት ስራ፣ ሰውነትን የሚያደክም ነገር ማድረግ። ሰውነትን ሲደክም ሲዝል እንዲህ አይነት ነገር ለማድረግ አትም። ጂም ሮፕ ከሆነ ያለው ስፖርት መስራት፣ ከስራ ውጭ ስፖርት ቤት ሂድ፣ ስራ ስፖርት ይድከምህ ምናምን ከዛ ወደ ቤትና ከዛ በዛ ዘግቶ ነው። አሁን በተመስገን የመጣው የኔ ስልክ ዘግቷል። ከገስት ላይ አስወርዱ። ስልኬ ዘጋና በዚህ መጣው የኔ ስልክ ዘጋ። ይቅርታ የኔ ስልክ ስለዘጋ ነውና ምን ልልህ ፈልጌ ነው መሰለህ ባጭሩ እኚህንና እኚህን የመሳሰሉትን ነገሮች ማድረግ ይኖርብሃል። ትልቁ ጠላት የእጅ ስልክ ነው። ሲቀጥል ብቻ መሆን ለእንደዚህ አይነት ነገር ተጋላጭ የሚያደርጉት ነገሮችን አቮይድ ማድረግ ብቻ ናቱ። ከሰዎች ጋር ዋል። ከሰዎች ጋር መዋል ባትችል ቤትህ ውስጥ ቤትህን ይሆናል አይደለም ስራ የምትሰራበት አድርገው፣ ወይ ስፖርት ቤት አድርገው፣ ወይ ጸሎት ቤት አዘጋጅለት፣ ወይም በመዝሙር በመንፈሳዊ ነገሮች አጥለቅልቀው። በቃ ያን ነገር ሰውነት አዳፕት ሲያደርገው ፈልጎ እምቢ ስትለው ፈልጎ እምቢ ስትለው ፋይናሊ ትቶ ይሄዳል። ተግባባ። በአንድ የሚቆም ነገር አይደለም። ቁርጠኝነት ይፈልጋል። ለምሳሌ አሁን ከዛሬዋ ሰዓት ትጀምራለህ መጸየፍ። ይሄን ነገር እስከ መቼ ነው በዚህ ነገር ውስጥ የምትጠቀመው? ጥላው ያንን ነገር ተጸየፈው በጣም እና ጸሎት አድርግበት፣ ስገድበት፣ ጹም። ሰውነትን ካደከምከው ትወጣለህ ከዚህ ነገር እመነኝ። እና ይሄን ነው የምለው። ዜራ ክብርልኝ። ቴንክ ዩ ለትሻ። ቀጥል ወንድማችን። በጣም አመሰግናለሁ። ያው ይህ ነገር በጣም ብዙ ጊዜ ሞክሬያለሁ፣ ግን አንዳንዴ ድምጽ አይሰማም። መልካም፣ በጣም የምናመሰግነው ለትሻ። እዚህ ጉዳይ ላይ ስፔሻሊ በጣም ብዙ ሰርተህበታል እና በጣም ብዙም ደግሞ እያተረፍክበት ነው። ከዛ ግን ለብዙ ሰዎች መፍትሄ የሚሆኑ ሀሳቦችን ስላቀረብክልን በጣም አድርገን እናመሰግናለን። ክርስቲያኖች እንግዲህ በተሻለ አቅም ኔትወርክ እንዳይቆራረጥ የተቻላችሁ እንድታደርጉ በልዑል እግዚአብሔር ስም እንጠይቃለን። ኦኬ፣ ቀጣይ ማን ነው? ሚውዚክ ይሰማል? ያው ይሰማል። ማን ነበር ስም? ሚውዚክ በሚል እንጥራ ይቻላል። ያው እሺ፣ ሚውዚክ ምንድን ነበር ልታወራን የመጣኸው? ምንም ተመሳሳይ ነው። ታች ከአብራው ልጅ ጋር አንድ ጊዜ ሚውዚክ ይቅርታ፣ ከስር ልክ ትልቅ ወንጀል እንደተሰራ ከይቅርታ ጋር ለዚህ ቃል አጠቃቀም የአካኪ ዘራፍ እያላችሁ ያላችሁ ሰዎች ተረጋጉ ፕሊስ። ወንድማችን እፎይ ጋር የገቢ ማሰባሰብ እየተደረገ ነው። አዎ እየተደረገ ነው። ከምንም በላይ እርዳታ ይፈልጋል። የሁላችሁም እገዛን ይፈልጋል። ሰው እዛ ሄዳችሁ ማገዝ የምትችሉ ካላችሁ ሄዳችሁ ፕሊስ አግዙ። በተመሳሳይ ደግሞ ዛሬ የቀጠርናቸው ቅድም እንደሰማችሁት በግብረ ሰዶሜነት ህይወት ውስጥ የነበሩ ስጋቸውን በመሸጥ ይኖሩ የነበሩ ከባባድ የሆነ ልምድ ውስጥ የነበሩ ከዛ ህይወት ደግሞ መውጣት የሚፈልጉ በጣም ብዙ እህቶች ወንድሞች አሉ። እንዲህ አይነቱም ጉዳይ ደግሞ አንገብጋቢ ነው።
እና ፕሊስ እባካችሁን የሆኑ አንዳች ነገሮችን ስትናገሩ አረቃችሁ አስባችሁ ብትናገሩ ጥቅቅ ነው፣ አሪፍ ነው ማለት የሆኑ ነገሮችን ልክ ባለቤቱ ቅር ላላለው ነገር እንግዲህ እፎይ ለእኛ ወንድማችን ነው፣ እኛ ያለን እኛ እንግባባለን። ባለቤቱ ቅር ባላለው ጉዳይ ላይ የእናንተ አካኪ ዘራፍ ማለት አግባብ አይመስለኝም። እንዲህ አይነቱ ጉዳይ አንገብጋቢ ነው። በተመሳሳይ እዚህ ጋርም ደግሞ ያሉ የእህት ወንድሞቻችን ጉዳይ አንገብጋቢ ነው። የሰዎች ነፍስ ግድ የማይላችሁ ከሆነ እሱ እንግዲህ የኛ ጉዳይ አይደለም። ከዛ ውጭ ግን አጉል እንደው እገሌን ወዳጆች ነን እገሌን ደግሞ እንደው እንትኖች ነን ምናምን ባትሉ ጥሩ ነው። ለእኛ እንዲህ አይነቱ ነገር አዲስ አይደለም። ሲጀመር አሁንም ከዚህም በመቀጠል የምናገረው ነገር ፕሊስ ተረጋጉ። እሺ አንዳንድ ጊዜ እዚህ ጋር እየተወራ ያለው ምንድን ነው? ለምሳሌ እዚህ ጋር ሰዎች ተሰብስበው እያለገጡ ቢሆን እየቀለዱ ቢሆን እዛ ጋር እርዳታን የሚሻ ወንድማችሁ ሳለ እንዴት ትቀልዳላችሁ? እንዴት እዚህ ጋር ታፊዛላችሁ ይባላል። እዚህ ጋር ደግሞ በተመሳሳይ ያሉት እጅግ በጣም የኛን እርዳታ የሚሹ ወንድም እህቶቻችን ነው እየመጡ ያሉ። ስለዚህ ተረጋጉ። ኦኬ ተረጋጉ። ስለዚህ የሚፈልግ ሰው መርዳት የሚፈልግ በዚህ አጋጣሚ ምናልባት ካልሰማችሁ ወንድማችን ፎይና ወንድማችን ጰላዲ ጋር ሄዳችሁ የሁላችሁንም የክርስቲያኖች እገዛና እርዳታ ስለሚሹ ሄዳችሁ ሰፖርት ማድረግ የምትችሉ ሂዱና አግዟቸው። እሺ ከዛ ውጭ ግን አግዘውም እዚህ እየመጡ ያሉ ምናልባት እንዲህ አይነቱን ፕሮግራም ደግሞ የኔም ጉዳይ ጭምር ነው ብላችሁ እየተከታተሉ ያሉ ደግሞ ሰዎች ካሉ በቻላችሁ ታውቅ ፕሊስ ባትረብሹ እና የእናንተ ኮሜንት ሴክሽን ላይ ሪምቧ ማለት አካኪ ዘራፍ ማለት የሚያመጣው ለውጥ ስለሌለ በቻላችሁ ታውቅም ተረጋጉ። ዛሬ ለሆነ ሰው ገቢ ይሰባሰባልና እዚህ ጋር ከግብረ ሰዶም ህይወት ነፃ መውጣት የሚፈልጉ ሰዎች የራሳቸው ጉዳይ ሲፈልጉ ዛሬ አይምጡ አይባልም። ኦኬ ስጋቸው በመሸጥ ይኖሩ የነበሩ እህቶች የራሳቸው ጉዳይ ዛሬ አይምጡ አይባልም። ተረጋጉ እንዴ ቀዝቀዝ አድርጉት እንጂ እንዴት ነው ነገሩ? ኦኬ ሶሪ ሚውዚክ እንዲህ አይነት ነገሮችን ስለተመለከትን ነው። ልደት አለ ይመስለኛል፣ ተመሳሳይ ጉዳይ ነው። ሶ ልደት ካለ ልደት ቅድሚያ ልስጥ። ልደት አለ? ኦኬ እሺ፣ ልደት የለም። ሚውዚክ እንደምን አለ? እስኪ በደንብ አድርጌ አውራ። አለ ልደት እየነዳ ነው ፈልግዬ አንድ ጊዜ እንትን ይበልና ይቀጥላል በዚሁ። እሺ መልካም። ሚውዚክ እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም ኦኬ። እስኪ ምን አይነት ጉዳይ ነበረ ልታወራን የነበረው? ያው እስከ ዛሬ በጣም ያስቸገረኝ የነበረ ጉዳይ ስለነበረ ነው። አንደኛው ግብረ አውነን ማስተርቤሽን ሴጋ የሚሉት ማለት ነው። ሁለተኛው ደግሞ ቁማር ነው። በጣም እየተፈተንኩኝ ያለሁት በግብረ አውነኑ ስነግርህ ኤግዛክት የጀመርኩበትን ቀን አላስታውሰውም፣ ግን በ12 ዓመቴ እንደዛ አካባቢ እንዳለው በዛን ጊዜ እንደጀመርኩ ትዝ ይለኛል። አሁን ላይ ያለውበት 25 ዓመቴ ነው። ኦልሞስት ወደ 13 ዓመት ያክል ይህን ነገር ስፈጽም ነበረ። ቁማሩም ኦልሞስት ከዛ የሚጀምሮ ማለት ይቻላል ከ8ኛ ክፍል 2008 ጀምሮ በቃ ኦልሞስት እንደዛ አይነት የውስጥ ነው የነበርኩት። ነገሩ ተባብሶ አንድ በዚህ ነገር ይሄ ራስን ወደ መጥላት፣ ከሴቶች ጋር አለመቅረብ፣ ሴት እንደ ጦር ለመፍላት እንደዚህ አይነት ነገሮችን ያመጣል። ለማቆም ብዙ ነገሮችን ሞክሬያለሁ። ብዙ አይነት ቪዲዮዎችን አይቻለሁ። የቤተክርስቲያንም አይቻለሁ፣ የውጭ ቪዲዮዎችንም አይቻለሁ። ብዙ ነገሮችን ሞክሬያለሁ። ኢቨን ላይ ይህን ነገር ከፈጸምኩኝ ብረት መጣፍ ላይ እቃቃለሁ እንደዛ ብዙ ከመወሰን ድረስ። ግን ያንን ነገር ከፈጸምኩኝ በኋላ ራሴ ላይ እንደዚህ አይነት ነገር የመወሰን አቅሙ አይኖረኝም። ስለዚህ ተዋለሁ። በንስሐ ሞክሬያለሁ። ከአንድም 2-3 አራት ጊዜ ሞክሬያለሁ። ግን አብዛኛው ጊዜ ይሄኛውን ነገር የንስሐ አባቶች አያውቁትም ስልህ ምን ያህል ከባድ እንደሆነ ሰው በእንደዚህ አይነት ሱስ የተጠቃ እንደሆነ አያውቁትም። ሱስ ሲባል እነሱ የሚመስላቸው ብዙ ጊዜ የጫት የሲጋራ ነው። መጀመሪያ ጊዜ ንስሐ ሲገባ የአንድ ሳምንት ቀን ሆነ ነው። ያቺ አንድ ሳምንት ድረስ ታገሳለሁ። ለምን እንደሆነ አላውቅም። ያ የሚፈታተነኝ ነገር አይኖርም ለአንድ ሳምንት። ልክ ቀን ሆነ ለጨረስኩኝ ግን ያ ነገር በጣም ተመልሶ ይመጣል። በጣም ያስጨንቀኝ። ለመጨረሻ ጊዜ ንስሐ የገባሁት የአሁኑ ፋሲካ ጊዜ ነው።
1 ወር ምናምን አካባቢ ሲቀረው እና ንስሐ ስገባ ስነግራቸው መጀመሪያ አልረዱኝም። 13 ዓመት በዚህ ሱስ ቆይቻለሁ ስላቸው የምን ሱስ አሉኝ። እና ከዚህ የተረዳሁት ነገር ምንድነው የንስሐ አባቶች ራሱ ሱስ እንደሆነ አላወቁትም ይሁን አላውቅም። ከዛ በደንብ አስረዳዋቸው ግብረ አውናን የሚባል እንደዚህ ስላቸው በጣም ነው የደነገጡት። የንስሐ አባቴ ንስሐ አባት ሳይሆን በቃ ንስሐ ዝም ብዬ ገብቼ ነው እሳቸው ስለማውቃቸው ምናምን በጣም ደንግጠው ይሄ እኮ በጣም የሚያስቀጽፍ ነገር እንደሆነ በጣም ከባድ ነገር እንደሆነ ነገሩኝ። ከዛ ይሄንን 1 ወር ነው ይሄ ቀኖና እንግዲህ 1 ሳምንት ነው ሲሰጠኝ እስካሁን ሲሰጠኝ ማቅ ንስሐ ስገባ ይሄን 1 ወር አሉኝ። የመጀመሪያዎቹ 2 ሳምንቶች ለመርኩት። 2ኛ 3ኛ 4ኛ ሳምንት ላይ እየከበደ መጣ። ከዛ በቃ ግን በጣም እቋቋመዋለሁ። እንዲህ እንደሆነ አላውቅም። ጸሎት አደርጋለሁ፣ ስግደት አለ፣ ጾሙ አለ። የፋሲካ ጾም ስለሆነ ጾሙም ነበር። ልክ ቀኖና ያለቀው የጾሙ እንትን ከመግባቱ በፊት ማለት ነው። ህማማት ከመግባቱ በፊት ነው ቀኖና ያለቀው። ያችን 1 ሳምንት ምንም የፈጸምኩት ነገር የለም። ልክ ፋሲካ ከገባ በኋላ ግን ድጋሚ ወደዛ ነገር ተመለስኩኝ። ግራ ገባኝ። እኔ እስከዛሬ ድረስ ያቆምኩት 1 ሳምንት ነው። በጣም በረጅም ጊዜ ያቆምኩኝ የምለው 1 ሳምንት ነበር። ልክ ይሄኛው ግን 1 ወር ሲሞላኝ በቃ አቆምኩኝ ብዬ ነበር። በቃ ከዚህ በኋላማ አይመጣም ብዬ ነበር። ልክ ከፋሲካ በኋላ ልክ ፋሲካ እንዳለፈች በሰኞ ዕለት በማክሰኞ ዕለት ይሄን ነገር ሳደርግ ግን አቆምኩ። አቃተኝ። ቁማሩም ልክ እንደዚሁ አቁሜ በዛኑ ቀን የጀመርኩት። ሁለተኛ ነገር ደግሞ ይሄን ነገር የምፈጽመው አብዛኛውን ጊዜ እንዴት ነው? ቁማር እጮታለሁ፣ ቤቲንግ እጮታለሁ፣ እበላለሁ። ስበላ እናደዳለሁ። ከዛ ራስን አረጋጋሚ ላይ ስሜት የሚሰማኝ ያንን ነገር ስፈጽም ነው። ጭንቅላት ያመነው ነገር ማለት ነው። ያንን ነገር እፈጽማለሁ፣ እረጋጋለሁ። እንዴት ነው አላውቅም። በቃ ሁሉ ነገር የራሱ ጉዳይ። ይሄ ምንም አይነት ጉዳይ በቃ ከዛ በኋላ የሚመጡ ነገሮች ይሄ ያው ቁማር የምጮተው ሰራተኛ አይደለሁም፣ ተማሪ ነኝ። በቤተሰብ ብር ነው መጮት የምችለው። ያንን ነገር ካጠፋው በኋላ የራሱ ጉዳይ ገደል ልግባ ከፈለኩ ሁሉም ገደል ልግባ ማለት ስሜት ነው የሚሰማኝ። ያንን ነገር ከፈጸምኩኝ በኋላ ማለት ነው። ያ እረፍት ይሰጠኛል። ግን እረፍት የሚሰጠኝ ያችን ለሊት አድሬ ጠዋት እስክነሳ ድረስ። ከዛ በኋላ ጭንቀቱ ምኑ እየጨመረ ይመጣል። ተስፋ ያስቆርጣል። በቁማሩ ምክንያት ከቤተሰብ ጋር ተጣልቻለሁ። በኢንቦክስም ብዙ ነገር ነግሬሃለሁ። ከፋሚሊ ጋር ተጣልቻለሁ። ትምህርቴን አቋርጫለሁ። ፋሚሊ ምክንያት ተስፋ ቆርጧል። በቃ ይሄ ገንዘብ ምናምን ማጣ ልጅ አይደለሁም። ይሄ ገንዘብ ይቸግረኝ ይሄ የድሃ ልጅ ባይልጅ አይደለሁም። በቃ አባቴ እኔን ቅብር አድርጎ ሊያሳድግ የሚችል አባቴ አለኝ። ግን እኔ የገቡበት ነገር ልክ አይደለም። አባቴም ከዚህ በኋላ ተሻሽያለሁ ተለውጫለሁ ለማለት ራሱ ምንም አፍ የለኝም። ብለወጥ ራሱ አያምነኝም። ምክንያቱም ብዙ ጊዜ ተለውጧል ብሎ አስበው ወደዛ ነገር ገብቼ አሳፍሬዋለሁ። ከዚህ በፊት በቁማር ምክንያት ራሴን ላጠፋ በረኪና ጠጥቼ ምናምን ሆስፒታል ገብቼ ምናምን ወጥቼ አውቃለሁ። ይሄ ማለት ከ2 ዓመት ከ2 ዓመት በፊት ያንን ነገር ከፈጸምኩኝ በኋላ ደግሞ ለዛ የጭንቀት ሲመጡ ከፋሚሊ ተስፋ እንደቆረጥብኝ ምናምን ሲሰማኝ ፋሚሊ ሲያበነጫጭቅህ በዚህ በኩል ደግሞ ጭንቀቱ ሲያጨናንቅህ የሚሰማህ በቃ ራስን አጥፋ እንደተገላገል አይነት ስሜት ነው የሚሰማህ። ከዛ ደግሞ ያችን ስቃይ አውቃታለሁ፣ እፈራለሁ። ከዛ በዚህ በኩል ደግሞ ማለት ነው ንስሐ ገብቼ ቀኖና መሰጠኝ። የፋሲካ 1 ወሯ ያየሁት ይሄ የሜክሳን ላይፍ አለ አይደለ? ይሄ መንፈሳዊ ላይፍ ያ ላይፍ ደግሞ እንደሚጣፈጥ ይሄ ሰላም ያለው ኑሮ አለ አይደለ? ምንም ነገር እኮ እጄ ላይ የለም። ከበፊት ያገኘሁት ነገር ምናምን እኮ የለም፣ ግን ሰላም ያለው ኑሮ ያቺ ህይወት ደግሞ ትዝ ትለኛለች። እስኪ ፈጣሪ ይቅርልኝ እላቃለሁ፣ ግን በምን አይነት ኃይል ልበለስ? ጉልበት አጣኝ፣ ጉልበት አጣሁ። እንደነገርኩ ብዙ አይነት ነገር ሞክሬያለሁ። ልክ እንደዚህ ስሜት ሲመጣባችሁ ተነስታችሁ ስገዱ ምናምን አቅም አይኖርህም። በቃ ብዙ ሰዎች አሁን የሚረዱት አቅም አይኖርህም። በቃ ቀላል ነገር ነው፣ እጅ ላይ ያለ ነገር ነው። ተነስቶ ከመስገድ ይልቅ
ለብዙ ሰው ቢቀለው ያን ነገር ፈጽመው ፈጣሪ ይቅር በላይ ማለት ነው ቢቀለው እና አላቅም ብቻ እንዴት እንደሚሆን አላቅም። ማን ነበር ያልከኝ ስምህን? ፕሊስ አታልቅስ እና ማን ነበር ያልከኝ ስምህ? እጹብ በጣም ስላወቅኩ ደስ ብሎኛል። ምን አለ መሰለህ እጹብ፣ ትልቁ ነገር በጣም ልትደሰትበት የሚገባው ነገር ምንድን ነው? ልብህ በጸጸት የተሞላ ነው። ልብህ አምላክህን እግዚአብሔር የሚናፍቅ ነው። የእግዚአብሔርን አይደለም የወላጅ አባትህን ራሱ ፈቃድ መፈጸም የምትፈልግ ሰው ልብ ያንን ይሻልና በዚህ በጣም ልትደሰት ይገባል። እንዲህ አይነቱ ነገር የብዙ ሰዎች ፈተና ነው። ምን አለ መሰላችሁ ሰዎች በብዙ አይነት ነገር ይፈተናሉ። የሁሉም ሰው ፈተና አንድ አይነት አይደለም። በብዙ አይነት ነገር ግን ይፈተናሉ። በብዙ አይነት ነገር እንዲህ አይነት ከባድ የሆነ ልምምድ ውስጥ ሆነን እንዴት ብለን ከነዚህ አይነት ልምምድ እንውጣ ለሚለው ጉዳይ ግን እኛ ከምንነግራችሁ ነገር ይልቅ እጹብ እናንተ ተጋድሎ ትልቅ ወሳኝነት አለው። ትልቅ ወሳኝነት በቤተክርስቲያናችን ቅዱስ ያዕቆብ የተባለ አንድ አባት አለ። ሐዋርያው ያዕቆብ ሳይሆን ቅዱስ ያዕቆብ የተባለ አባትና በምናኔው የታወቀ አባት ነው። ድውያንን ይፈውሳል፣ ጎራንን ያበራል፣ ጎባጦችን ያቀናል። ከባቱ ወጥቶ የማያውቅ ቅዱስ ነውና በአንድ ወቅት በሴት ተፈትኖ በፍትወት ወድቆ በሩካቤ ስጋ ከእርሷ ጋር ተገናኝቶ ኃጢአቴን አወቀችብኝ ብሎ እሷንም ጭምር ገሎ በኃጢአት ላይ ሌላ ኃጢአትን ደርቦ ሰርቶ ከአምላኩ ከእግዚአብሔር ጋር ተጣልቶ የነበረ ሰው ነበረ። ነገር ግን የመጀመሪያ የተራመደው እርምጃ ምንድን ነበረ? ከብዙ ጊዜያት በኋላ በንስሐ ህይወት ከአምላኩ ከክርስቶስ ጋር ታረቀ። ከዛ ግን ተጋድሎንም ጨመረበት። አንዳንዴ ተጋድሎ በጣም ወሳኝነት አለው። በቤተክርስቲያናችን አጽዋማት በነገራችን ላይ ሲደነገጉ የተደነገጉት እንዲሁ ዝም ብሎ በዘፈቀደ አይደለም። የኛ ትልቁ ጠላታችን ክርስቲያኖች ስጋችን፣ ትልቁ ጠላት ለሰው ልጅ ትልቁ ጠላቱ ስጋው፣ ስጋና ነፍስ። ይሄ አርም ሪስሊንግ ታውቃላችሁ? እጹብ አርም ሪስሊንግ ልክ እንደዚህ የተያያዙ ናቸው። አርም ሪስሊንግን ከተመለከታችሁ በጥንካሬ የተሞላው ሰው ያው ደከም ያለውን ይረተዋል። ይሄ እጅ በእጅ መጣጣል ማለት ነው። ነፍስና ስጋም ልክ እንደዚህ የተያያዙ ናቸው። ነፍስ ስጋን ልታሸንፋት አትችልም። ስጋም ነፍስ ልታሸንፋት አትችልም። ስጋ ነፍስ ልታሸንፍ የምትችለው እኛ ወደ ስጋ ስናደላ፣ ነፍስ ስጋን ልታሸንፋት የምትችለው እኛ ወደ ነፍሳችን ስናደላ። በደንብ አድርገህ እጹብ ከተመለከትክ ሁሉ ነገር ኦብዘርቭ ካደረግክ በደንብ ልብ ብለህ ካየህ የሆኑ ጊዜያት ላይ ነገሮች ሁሉ ጤናማ ሆነው የሚያልፉት ሰከን ብለህ የምታልፈው አንተም ለነፍስህ የምታደላበት ሞመንቶችና ወቅቶች ስለሆኑ በነዛ ጊዜያት ላይ ነው ለነፍስ ስለምታደላ ነፍስ ስጋን አሸንፋ ከስጋ ፈቃድ ይልቅ የነፍስ ፈቃድ በአንተ ላይ አይላ እነዛን ሁሉ ጊዜያት በሰላም የምታሳልፈውና እንዲህ አይነት ፈተናዎች በጣም ከባዶች ናቸው። አሁን ስገድ ወይም ደግሞ የሆነ ጸሎት አድርግበት ምናምን ይሄ ሁሉም ሰው ሊልህ የሚችለው ነገር ነው። አሁን እኛ ግን ምናልባት ለየት አድርገን ልንነግርህ የምንችለው ነገር ምንድነው መሰለህ? ከኃጢአት ሽሹ ነው የሚለው በነገራችን ላይ መጽሐፍ ቅዱስ። ከኃጢአት ሽሹ ማለት ሁላችንም፣ ለምሳሌ እኛ አገልጋዮች ነን ክርስቲያኖች። ምናልባት አገልግሎት ላይ ያላችሁ እህቶች ወንድሞች ሁላችሁም ታውቁታላችሁ። እያንዳንዱ አገልጋይ ለምሳሌ ወንድ ከሆነ በሴት ይፈተናል፣ ሴት ከሆነች በወንድ ትፈተናለች። የአገልግሎታችሁ ህይወት በአጠቃላይ በሆነ ፈተና ይፈተናል። ስለዚህ ለምሳሌ አንድ አገልጋይ እንደው እቺ ልጅ ወዳኛለች እና ምናምን ብሎ ሱት ወደሆነ መንገድ መሄድ ከሆነ እግዚአብሔር ከሰጠውም ጸጋ ጎሎ ትልቅ በረከትንም ያጣል። ነገር ግን ከዛ ኃጢአት የሚሸሽ ከሆነ ምን ማለት ነው? ወደሱ የሚመጡትን ነገሮች በአጠቃላይ ብሎክ አድርጎ ሰርክሉን አጥቦ ግን አገልግሎቱ ላይ ፎከስ የሚያደርግ ከሆነ ግን በአገልግሎቱ ላይ ጸጥቶ ይቀጥላል ማለት ነው። በተመሳሳይ እጹብ ተጋድሎን ይሻል። እንዲህ አይነቱ ጉዳይ ተጋድሎን ይሻል። ምን ማለት ነው? ተጋድሎን ይሻል ማለት እንዲህ አይነቱን ኃጢአት እንዲህ አይነቱን ልምምድ ልንተገብር ከምንችልበት ነገር ሁሉ ራሳችን ማቀብ ይፈልጋል። ማቀብ በነገራችን ላይ ጾም ምን ማለት ነው ተወዳጆች? ለምሳሌ ከምግብ እንቆጠባለን አይደል? ስንጾም ከምግብ መቆጠብ ማለት ስጋችን ምግብን እየፈለገ ስጋን ምግብ መከልከል ማለት ነው። በቃ ይሄ ክርስቲያን ተጋድሎ ነው። እያንዳንዱ ክርስቲያን ደግሞ እንዲህ አይነቱን ነገር ሰውነቱን ሊያለማመድ ይገባል። እጹብ እመነኝ፣ እንዲህ አይነቱን ነገር ገና ካሁኑ ሰውነትህን እየገራኸው ነፍስ በስጋ ላይ እንድታይል እያደረገ ካልቀጠልክ በጣም ከባድ ነው የሚሆነው። ቅድም እንዳልከው ትዳር ሁሉ አለመመስረት፣ እንዲህ አይነቱ ችግር በነገራችን ላይ በጣም ብዙ ሰዎችን የገዛ የትዳር ህይወታቸው ላይ ሁሉ ሳይቀር ተጽዕኖ ይፈጥራል ለማለት ፈልጌ ነው። ትዳር ሁሉ እንዳይመሰሩት ያደርጋቸዋል። ትዳር የሚባል ነገር እንዳይኖራቸው የገዛ ህይወታቸው ምስቅልቅሉ እንዲወጣ ያደርጋል። ስለዚህ ራስን ማቀብ ይፈልጋል። ራስን ማቀብ፣ ስጋን ቆንጠጥ ማድረግ ያስፈልጋል። ለምሳሌ በወታደር ቤት ወታደሮች ከባድ የሆነ ልምምድን ያደርጋሉ። ሀገርን ስለሆነ የሚጠብቁት፣ ዳር ድንበርን ስለሆነ የሚጠብቁት ከባድ የሆነ ልምምድን ያደርጋሉ። በጣም ከባድ የሆኑ ልምምዶች
እነዛ ሁሉ ልምምዶችን እየተደሰቱ ሰውነታቸው ደስ እየተሰኘ አይደለም የሚያደርጉት። በጣም በስቃይ በረሃብ በጥማት እያለፉ ነው እንዲህ አይነቱን ስልጠና የሚሰለጥኑት። ሰውነታቸው ውሃ መጠጣትን እየፈለገ ውሃ ሳይጠጡ ረዥም ጊዜያትን ይጋደላሉ። ሰውነታቸው ምግብ መብላትን እየፈለገ እኛ በከተማ የምንበላቸውን ይሄ በጣም እንደው ለዓይን የሚያሳሱ ምግቦችን ሁሉ ሰውነታቸው እየፈለገ ደረቅ እንጀራ እንኳን እየደረቀ ሲነካ ስብር የሚል እንጀራ እንኳን ሳይመገቡ ሰውነታቸውን እየቀጡት ደም ከሰውነታቸው እየፈሰሰ ከባድ የሆኑ ልምምዶችን ይለማመዳሉ። ያ የተለማመዱት ከባድ ልምምድ ጦርነት በመጣ ጊዜ ወይም ደግሞ እነሱ ሞትን በሚገፈጡበት ታይም ላይ ከነዛ ከሞት ወጥመዶች ሁሉ እንዲያመልጡ ይረዳቸዋል። ስለዚህ ጾም አሁንም በመንፈሳዊነት እኛም በጣም በከባድ ፈተና ውስጥ ያለን ሁላችንም ክርስቲያኖች ሰውነታችን ገና ከሆኑ ከባድ የሆነ ልምምድ እንዲለምድ ማድረግ አለበት። ቅድም እንዳልኩት ለምሳሌ ጾም ከምግብ መታቀብ ሰውነታችን ምግብ እየፈለገ ምግብ መከልከል እንደሆነ ሁሉ በነገራችን ግብረ ሆናን ብቻ አይደለም። ከተለያዩ ሴቶች ጋር በሩካቤ ስጋ ለምሳሌ የምትተኙ ወንድሞች ካላችሁ፣ ከተለያዩ ወንዶች ጋር በቃ መተኛት የሚያስደስታችሁ እህቶችም ካላችሁ፣ ከነዚህ አይነት ህይወት መውጣት ብትፈልጉ ከሆነ ሰውነታችሁ እንዲህ አይነቱን ነገር እየፈለገው ገድቡት። በቃ አለለ ሰውነት ትንሽ ስጋ መቆንጠጥ ይፈልጋል፣ ምዝለጋ ማለት ነው። በቃ የግድ እየታገላችሁ ቢሆን የግድ በቃ መታገል አለባችሁ፣ የግድ መታገል አለባችሁ። ሲቀጥል ምንድነው ከምን ዋለች ጥጃ ምን ተምራ መጣች ይባላል። ስለዚህ ለምሳሌ ለዝሙት ቀስቃሽ የሆኑ ነገሮች ባሉበት አካባቢ ላይ ሰዎች እየዋሉ ከዝሙት ልርቅ ይችላሉ ማለት አይችሉም። እኔ ከዝሙት ምንም ችግር የለም መራቅ ይችላል ማለት አይችሉም። ይሄ ማንም ሰው በኮንፊደንስ እንደፈለገ ቢናገር ሊርቅ የሚችለው ጉዳይ አይደለም። መጽሐፍ ቅዱስ ከኃጢአት ሽሹ ነው አይደለም የሚለው፣ እንሽሽ። ለምሳሌ አንድ ሰው ስጋ ቤት በሄደ ቁጥር ስጋ በቃ የሚበላ ከሆነ የሚሳሳት ከሆነ ስጋ ለመብላት በቃ በመጀመሪያ ማድረግ ያለበት ትልቁ ነገር ወደ ስጋ ምግብ ቤት ቦታዎች አለማዘውተር፣ አለመሄድ። ሰውነቱ መጾም የሚፈልግ ከሆነ እግሮቹን በመጀመሪያ መግታት አለበት ማለት ነው። ወደዛ ቦታ ለመሄድ እግሮቹ ከሄዱ በኋላ እጆቹ መዘንዘራቸው ስለማይቀር አፋቸው መለፈጣቸው ስለማይቀር እጅና አፉ ስህተት ከመስራታቸው በፊት እግሮቹ መገደብ አለበት ማለት ነው። ስለዚህ ከእንደዚህ ነገር ሽሹ ማለት ጋይስ አምልጡ ነው። ብራዘር ሮጣችሁ አምልጡ። በቻላችሁት አቅም ከእንደዚህ አይነት ነገሮች ራስን ለመቆጠብ ስጋ መቆንጠጥ ያስፈልጋል። ስጋችሁን ስትቆነጥጡ ነፍስ ታይላለች። እመኑኝ። በእንደዚህ አይነት በጣም ከባድ ፈተናዎች እየተፈተናችሁ ያላችሁ ወንድሞች ስገዱ ሲባል ስግደትን ብቻ ፎከስ አታደርጉበት። ስጋችሁን አብዝታችሁ እንዲራብ አድርጋችሁ ቅጡት፣ እንዲራብ። ምክንያቱም ስጋ በቆሰቆለ ጊዜ ነፍስ ታይላለች። ገዳማውያን አባቶቻችን በቀን አንድ ጊዜ እህል የሚቀምሱት በነገራችን ላይ ወዶ አይደለም የሚያጨበጭብላቸው የሆነ አካል ኖሮ አይደለም። በቀን አንድ ጊዜ እህል የሚቀምሱት ክርስቲያኖች በቀን አንድ ጊዜ እህልን የሚቀምሱት ስጋቸውን ለመቅጣት ነው። ይሄ ፈተና የሆነ ስጋቸው አያችሁ፣ የገዳሙን ኑሮ አልሻም እንዳይል ከገዳሙ ዓለም ልውጣና የዓለሙን ጫጫታ ልስማ እያለ እንዳያስቸግራቸው ስጋቸውን ይቀጡታል። በምን በምግብ በቻሉት አቅም ይቀጡታል። የደከመ ስጋ ላይ ደግሞ ነፍስ ማየል ትችላለች። አያችሁ፣ እብሪተኛ አይሆንም ሰው ልክ ስጋውን በቀጣ ቁጥር ነፍሱ ባየለች ጊዜ እብሪተኛ ይሆን። ዘራፋ ካኪ ዘራፋ አይልም። ሰው ነገር እንኳን ሲፈልገው አንገቱን ስብር አድርጎ ማለፍን ይመርጣል። ሰው መጥቶ በላዩ ላይ ሊያይልበት እንኳን ሲሞክር ራሱን ዝቅ አድርጎ ይቅርታ ጠይቆ ያልፋል። እንዲህ አይነት ሰዎች ከገጠሟችሁ ምን ስጋቸውን የቀጡ ሰዎች ናቸው። ስለዚህ ጹቤ ሌሎችም ሰዎች እዚህ ውስጥ ያላችሁ ወንድሞቻችን በአጠቃላይ ስጋችሁን ልትቀጡት ይገባል። ስጋችንን ካልቀጣ ነው ሁላችንም በአገልግሎት ላይ ያለነው እኛም ምዕመናን የሆነ ሌሎችንም ሁላችንም ስጋችን ካልቀጣ ነው በስተቀር ከስጋዊ ፈተኖች ልንሸሽ ልንርቅ አንችልም። ይሄ ሁሉም ሰው ሊገነዘበው የሚገባ ነገር ነው። ሁሉም ሰው ሊገነዘበው። ሌላው ጾም ተጨማሪ የቁማር ህይወት ውስጥ እንዳለ በጣም በሚገርም ሁኔታ ደግሞ ጉዳዩ ተያያዥ እንደሆነ በቁማር ውስጥ ሆነ ተወሰኑ ነገሮች ስትበሳጭ እንደ መፍትሄ ወደዚህ ነገር እንደምትገባ ደጋግመን ነገርናል እና እንዲህ አይነት ነገሮች በጣም ብዙ ወጣቶችን በተለይ በዚህ ዘመን በጣም ብዙ ወጣቶችን እያጠቃ ያለ ነገር ነው። ክርስቲያኖች በእንዲህ አይነት ፈተና እየተፈተናችሁ ያላችሁ ወንዶችም እህቶችም በቻላችሁት አቅም በመጀመሪያ ቀደም እንዳልነው ስጋችሁን መቅጣት፣ ነፍስ እንድታይል ማድረግ። ስጋን መቅጣት ማለት በማንኛውም ነገር የእናንተ ስጋ በሚደክመው ነገር ሁሉ አድክሙት። እየፈጠነ ያለ መኪና በነገራችን ላይ በአንድ ጊዜ ለምሳሌ መንገድ የሚሻገሩ ሰዎች ቢኖሩ በአንድ ጊዜ ሰዎችን ላያተርፍ ይችላል። ነገር ግን ፍጥነቱን ቀንሶ እየሄደ ያለ መኪና ግን ሰዎች ላይ አደጋ የማድረስ አቅሙ የዛን ያክል የቀነሰ ይሆናል። ስለዚህ ስጋ ሲመቸው በጣም እየበራ ያለ መኪና እንደሆነ አስቡት። ስጋችሁን ደግሞ በጾም ስትቀጡት፣ ስጋችሁን በአንዳች ረሃብ ስትቀጡት ደግሞ ፍጥነቱን እየቀነሰ እንደሚሽከረከር መኪና አድርጋችሁ ሰሩት። በዛው ልክ 30 የሆነው በምክንያት ነው ትላላችሁ። 30 የሆነው በምክንያት ለዚህም አለው 30 የሆነው በምክንያት ነው። መቀዝቀዝ ያስፈልጋል። ሌላው ትልቁ መፍትሄ ምንድነው? የትዳር ህይወትን መገንባት ነው። የትዳር ህይወትን መገንባት ክርስቲያኖች በፈቃደ እግዚአብሔር ስሜታዊ ሳትሆኑ
ኦኬ ለእንደዚህ አይነት ይሄ አማራጭ ስላጣው ተብሎ የሚገባበት ነገር አይደለም። ለእንደዚህ አይነት ሁኔታን በመቸኮል የሚገባበት ህይወት አይደለም። ትዳር እግዚአብሔር የቀደሰው ስለሆነ ከእንዲህ አይነቱ ፍትወት ለመራቅ ሰዎች ይሄ ከተፈጥሮ መስራት ውጭ ስለሆነ ማለት ነው ወደ ተፈጥሯዊ ህግ እንዲመለሱ ሰዎች የግድ ትዳር የሚባለውን ህይወት መገንባት ይኖርባቸዋል። ማለት የጮኝነት ህይወትን መመስረት የጮኝነት ህይወትን የመሰረተ ሰው ወደፊት በትዳር ህይወት ጋብቻ ክቡር ነው ለመኝታውም ርኩሰት የለውም ስለሚል እግዚአብሔር ቃል ከትዳር አጋሩ ጋር ማለትም ትዳር መስርቶ ከሚኖረው የትዳር አጋሩ ጋር በሰላም በደስታ ኦኬ የሚያደርገውም እያንዳንዱ ነገር ደግሞ እርኩስ ሳይሆን እየተቀደሰው ነው እንደሚቀጥል ስለሚረዳ ከእንዴት ፈተና ራሱን ያርቃል። ስለዚህ በቻላችሁ ታቀብ ጸሎት የአንደበታችሁ ቅልጥፍና አይደለም ሰዎች የሚገዛው። እህቶች እንደው ወንዶችን ማናገር እንፈራለን። የብዙ ሰው ትልቁ ችግር ያ ነው። እኛ ወንዶች እንዴት እናናገራለን? ወንዶችን ማናገር እንፈራለን። ሰው ሊሆን አይችልም፣ በቃ ገሌ አይፈልገኝም። ስለዚህ ከእኔ ጋር አብሮ እንደዚህ አይነት ህይወት ሊቀጥል የሚችል ሰው ስለሌለ በቻ እንዲህ አይነቱ ነገር ሊፈጽም የምትሉቶች በተጨማሪ ወንዶችም እኔን ሴቶች እንዴት ሊወዱኝ ይችላሉ? እንዴት ሴቶችን ላወራ እችላለሁ? እንዴት ወደ ሴቶች ሊቀርብ ይችላለሁ? ነው ሴቶች እኔ ሊቀርቡኝ ስለማይችሉ እንዲህ አይነቱን ድርጊት ሊፈጽሙ የምትሉ ወንድሞች ጭምር ትዳር የእግዚአብሔር ስጦታ ነው። የማን ስጦታ ነው? የእግዚአብሔር ስጦታ ነው። ስለዚህ በእናንተ ቁንጅና አይደለም ትዳር ልትይዙ የምትችሉት። በእናንተ የአንደበት ቅልጥፍና አይደለም ትዳር ልትይዙ የምትችሉት። እናንተ በአካውንታችሁ በያዛችሁት ረብጣ በሆነ ገንዘብ አይደለም ትዳር ልትመሰረቱ የምትችሉት። ትዳር ልትይዙ የምትችሉት ከእግዚአብሔር ዘንድ በሚሰጣችሁ ስጦታ ብቻ ነው። ያ ደግሞ ስጦታን ለእናንተ የሰጥ ዘንድ ያ ስጦታን ታገኙ ዘንድ ደግሞ ሁላችሁ በጸሎት ልትጠይቁ ይገባል። እግዚአብሔር ልትማጸኑት ይገባል። ሰዎች ለትዳር ብለው ይሰደዳሉ። ለትዳር ብለው በነገራችን ላይ ገደም ለገደም ይንከራተታሉ። ለትዳር ብለው ብዙ ዋጋ ይከፍላሉ። እናም ደግሞ እናንተም ለትዳር ሲባል ጸሎት ልታረጉ ሱባኤ ልትይዙ ይገባል። ምክንያቱም አንዱ ከዝሙት ማምለጫው አንዱ ትልቁ መንገድ ትዳር ስለሆነ ትዳር ነው። ኦኬ እንዲህ አይነት እህቶች ትኖራላችሁ መቼም። ምናልባት ይሄ እዚህ ላይቭ ላይ ቁጭ ብላችሁ የተከታተላችሁ ከሆነ ምናልባት የዚህ ላይቭ ሪከርድ ደርሷችሁ ከሆነ እህቶች በአንዳችን እንዳትጨነቁ። እኔ ጥሩ መልክ የለኝም፣ እኔ ጥሩ ሰውነት የለኝም፣ እኔ እንዲጎለኝ ነገር አለ ምናምን እያልሽ ያለሽ እህቴ እግዚአብሔር የሰጠሽን ስጦታሽን አይቶ የሚያገባሽን ሰው የሚሰጥሽ እግዚአብሔር ስለሆነ በነገሮች ጸሎት ማድረግ ያስፈልጋል። ጸሎት ማድረግ እና ደግሞ ትዳር እንፈልጋለን ስላላችሁ ብቻ ደግሞ ትዳር ይኖራችኋል ማለት አይደለም። ለትዳር ደግሞ ሰዎች ለትዳር ህይወት ለመብቃት ቅድሚያ ማድረግ ያለባቸው ማሟላት ያለባቸው ነገር አለ። ወንድሜ ምናልባት እዚህ ውስጥ ያለ ወንድሜ ኦኬ በቻልከው አቅም የምትቀይረው ልብስ ሳይኖርህ እንደው ገሊትን ካላገባው ብሎ አካኪ ዘራፍ ማለት የለብህም። በመጀመሪያ እንደው አንዲትን ሴት በህይወቴ ባስገባ በመጀመሪያ ሁለት ትሆናላችሁ። ሁለት ከሆናችሁ በኋላ ደግሞ ሁለት ሆናችሁ ብቻ ተቀመጡ። ሶስት ደግሞ ትሆናላችሁ እያላችሁ ደግሞ ትበዛላችሁ። ስለዚህ ይቺን ሴት ላስተዳደራት ኦኬ እንደው በልጅ ብትባረከኝ ደግሞ ልጆቼን ላሰብራቸው እችላለሁ ወይ? ቅድሚያ ይሄንን ልትጠነቀቅ ይገባል። ቀድመህ ልትገነዘብበት ይገባል። እህቴም ልክ እንደዛው አይ ገሌ እኔ የሚያገባኝ ሰው ያኖረኛል ምናምን ብለሽ ዝም ብለሽ ቤት ውስጥ የምትቀመጪ እህት ፕሊስ፣ በጣም ይሄ ስህተት ነው። በጣም ስህተት፣ ይሄ መጥፎ፣ በቃ በጣም ኋላ የቀረ ነገር ነው። በነገራችን ላይ አሁን ላይ ማንንም አያኖርም። አንቺም ወጥተሽ ሰርተሽ ትገቢያለሽ፣ አንተም ወጥተህ ሰርተህ ትገባለህ። ቤታችሁን እኩል ሞልታችሁ ትኖራላችሁ። እኔ የሚያገባኝ ባል ያኖረኛል፣ እኔ ምንም ችግር የለብኝም፣ እኔ ጥፍሬን ብቻ ልስተካከል፣ ፀጉሬን ብቻ ልሰራ ምናምን የምትይት እባክሽ ፕሊስ፣ ከእንደዚህ አይነት ፈተና መውጣት የምትፈልጊ ከሆነ ከእንደዚህ አይነት ፈተና መራቅ የምትፈልጊ ከሆነ ራስሽን አፕዴት ማድረግ ኦኬ፣ ወጣ ማለት በስራ ራሳችሁን ቢዚ ማድረግ በራሱ በነገራችን ላይ ከእንደዚህ ልምምድ እንድትርቁ ያደርጋቸዋል። ሰዎች ትልቁ ለእንደዚህ አይነት ፈተና እንዲጋለጡ የሚያደርጋቸው ትልቁ ነገር ምንድን ነው መሰላችሁ? በስራ ራሳን ቢዚ ያለማድረጋቸዋል። እመኑኝ፣ ሳትመርጡ በሆነ ነገር ራሳችሁ ቢዚ ያደርጉ፣ በሆነ ቁም ነገር በሆነ ነገር ብቻ ስራ በሆነ ጉዳይ ላይ ቁም ነገር በሆነ ጉዳይ ላይ ራሳችሁን ቢዚ ያደርጉት። ከእንደዚህ አይነቱ ፈተና አንዱ ማምለጫና መራቂያም አንዱ መንገዱ ያ እናቴ እግዚአብሔርን በጸሎት ተማጸኝ፣ ከእንደዚህ አይነት ፈተና እንድትርቂ። ግብረ አሁናን ተፈጥሯዊ የሆነ ነገር አይደለም፣ መጽሐፍ ቅዱስ የሆነም ደግሞ ነገር ስላልሆነ ከፈቃድ እግዚአብሔር ውጭም የሆነ ጉዳይ ስለሆነ በቻልሽው አቅም ጸሎት ልታደርጊበት ይገባል። ከእንዲህ አይነቱ ነገር ለማምለጥ ትዳር መሰረታዊ ነገር ስለሆነ፣ ሲቀጥል ደግሞ ራስሽን ልታዘጋጅ ይገባል። አንቺ የምትመኙ ወንድ እንዳለ ሁሉ በተመሳሳይ አንቺም ያ ሰው የሚመኛት አይነት ሴት እንድትሆኝ ራስሽን ማዘጋጀት አለብሽ። ወንድም ያንተም ልክ እንደዛው በቃ ዝም ብሎ እነዚህ አይነት ነገር እንደወጣ ዝም ላግባ ምናምን አይደለም። በመጀመሪያ ጸሎት ልታደርግ ይገባል። ሲቀጥል ደግሞ አንተ በአይነው የምትመኛት ሴት እንዳለች ሁሉ ያቺ የምትመኘት አይነት ሴት የምትመኘው አይነት ወንድ መሆን ይኖርብሃል። ራስን በዛ ልክ ማዘጋጀት አለብህ። ኦኬ። ከዛ በመቀጠል ራሳችሁን ቢዚ ማድረግ፣ በጣም ቢዚ ማድረግ። ራሳችሁን ቢዚ ባደረጋችሁ ቁጥር እመኑኝ ከእንዲህ አይነቱ ነገር ሳትፈልጉ እየራቃችሁ ነው የምትሄዱት። ራሱን በነገሮች ቢዚ የሚያደርግ ሰው በነገራችን ላይ ለፈተኖቹን ይገልጣል። በገዳማት ድርሳነ ሚካኤልን ስታነቡ እና አባ መቃርስ
የሚሰሩት ስራ ሲያጡ መነኮሳት በጣም የሚገርማቸው ነገር መጽሐፍ መነኮሳትን ብታነቡት ቆባቸውን ተርትረው ከእንደገና ይሰፉ ነበር። ቆባቸውን በቃ እንደው የሚሰራ ስራ ቢጠፋ ማለት ነው ገዳም ውስጥ የሚሰሩት ስራ ቢጠፋ ራስን በስራ ቢዚ ያለማድረግ የሆነ አንዳች ኃጢአትን እንድናስብ ስለሚያደርገን ስጋችን በተፈጥሮ በቻሉት አቅም ቆባቸውን እንኳን አስኬማቸውን ማለት ነው አስኬማቸውን አውልቀው ፈተው ተርትረው ከእንደገና ይሰሩት ነበር፣ ይሰፉት ነበር። ቀሚሳቸውን አውልቀው ተርትረው ከእንደገና ይሰፉት ነበር። ሰፌድና ሰሌን ከእንደገና ይሰሩ ነበር። ለምን? በስራ ራሳቸውን ቢዚ ለማድረግ። በገዳም ያሉ አባቶቻችን በስራ ራሳቸው ቢዚ ለማድረግ ነው። በተለያዩ ገዳማት ላይ ስትመለከቱ ፍራፍሬ የሚተክሉት እርሻ የሚያርሱት ምን የሚሉት ምንም የገንዘብ ናፍቆት ኖሯቸው አይደለም ተወዳጆች፣ ምንም የገንዘብ ናፍቆት ኖሯቸው ሳይሆን ራሳቸውን ቢዚ ለማድረግ ነው። ለምን? ስራ ለመስራት ለፈተና እንደሚያጋልጣቸው ያውቃሉ። ስራ ሰርተው ፍራፍሬዎችን ቢሸጡ በጣም የሚገርማችሁ ለሆዳቸው አይደለም፣ ትልልቅ ጮማዎችን እንደው ሰቅሎ አስቀምጦ ለመብላት አይደለም ተወዳጆች፣ ለገዳም አገልግሎት ጧፍ፣ እጣን፣ ዘቢብ ገዝተው ለመገልገል ለዛ ይውሉታል እንጂ ለሆዳቸው የሚሮረጡ ገዳማውያን አባቶች የለውም። እግዚአብሔር ይመስገን። እና በገዳም ያሉ አባቶች እንኳ በዚህ ልክ የሚለፉት የሚሰራ ስራ በጠፋበት ሰዓት ማንም ሳይቀጥራቸው መዶማ አካፋ ይዘው ወጥተው እየቆፈሩ እየኮተኮቱ የሚሰሩት በስራ ራስን ቢዚ ለማድረግ ለፈተኖች እንደሚያጋልጥ ስለሚያውቁ ነው። ስለዚህ መጾብዬ በነገሮች ራስን ቢዚ ማድረግ ያስፈልጋል። ሲቀጥል ከኃጢአት ሽሹ ማለት በቃ ሮጣችሁ አምልጡ ማለት ነው። ወደ ቤታችሁ ስትገቡ ከኋላችሁ የሚከተላችሁ ሰዎችን ቆማችሁ አታዩ። የሆነ ጨለማ ውስጥ ፊቱ የማይታይ የሆነ ግድንግድ የሆነ ነገር ከኋላችሁ ቀስ እያለ የሚከተላችሁ ከሆነ መቼም ጋይስ ሁላችሁም ቆማችሁ አንተ ማነህ ምን እያደረግህ ነው ወዳጅ ምናምን አትሉ። ምንም ጥያቄና መልስ የለም። ወይ ኮቴውን ወይ ዞር ብላችሁ እንዳያችሁት ሮጣችሁ እንደምታመልጡ ሁሉ በተመሳሳይ እንዲህ አይነት ነገርም ደግሞ እንዳይፈጠር ኦኬ ምን አይነት ቦታ ስሆን ነው ለነዚህ ነገር መጋለጠው የሚለውን ነገር በመጀመሪያ አእምሯችሁ ላይ በደንብ መዝግቡት። ከዛ ነገር ሮጦ ማምለጥ አለቀ። የሮጦ ማምለጥ ቅድም እንዳልኩት መብላት የማያስችላቸው ሰዎች አሉ። አሁን ቆመው ለምሳሌ የሆነ ቦታ ላይ ገብተው እኔ በፍጹም እኔ በአሁኑ ምንም ወልፈት የለም እጾማለሁ አለቅ እጾማለሁ ብለው ቃል ከገቡ በኋላ ዙሪያቸው ያሉ ሰዎች እጅግ በጣም እንደው አለል የሚያሳሳ የሆነ አንዳች ምግብ አምጥተው ልክ ሲበሉ እንደው በቃ የዛሬ ልብላ እንደው ምን የኔስ ነገር እያሉ የሚበሉ የማያስችላቸው ሰዎች አሉ። እነዚህ ሰዎች በእነዚህ ፈተና ላለመውደቅ ምንድነው ማድረግ ያለባቸው? ከእነዚህ አይነት ቦታዎች መሸሽ። በተመሳሳይ እኛም ለእንዲህ አይነቱ ነገር የሚዳርገን ነገር መሸሽ፣ ራስን ቢዚ ማድረግ። ኦኬ ራስን ቢዚ ማድረግ ከሁሉ በላይ ደግሞ ዋነኛው ደግሞ ስጋን በሚገባ መቅጣት። በሚገባ ሁላችን ይመለከታል። ስጋችንን ነፍሳችን ልታየል አትችልም። ስጋችን ስንቀጣ ነፍሳችን ታየላለች። ነፍሳችን አየለች ማለት የስጋን ባህሪ ታሳስበናለች ማለት አይደለም። ስጋ ሲያይል ትዕቢትን፣ መታጀርን፣ ጸብን፣ ዝሙትን፣ ማመንዘርን፣ ኦኬ ነፍስ ማጥፋትን፣ የተለያዩ ነገሮችን ያሳስበናል። ስጋ ደግሞ ነፍስ ስታይል ደግሞ በንስሐ ሕይወት መመላለስን፣ ሰዎችን ይቅር ማለትን፣ አያችሁ ቅዱስ ስጋው ክቡር ደሙን መብላትን፣ መጠጣትን፣ ራስን ወደ ቤተክርስቲያን ማቅረብን፣ እኒህን ሁሉ ነገሮች ታሳስበናለች። ስለዚህ ጾዬ በእንዲህ አይነት መልኩ እንድትሞክሩ ባሉ ጊዜ ስም ጠይቃለሁ። ትልቁ ነገር ተጋድሎ ነው። በቃ ባጭሩ እኛ ከምንነግራችሁ ነገር ይልቅ ምን ይፈልጋል ብያችኋለሁ የኔ ተወዳጆች? ተጋድሎ ይፈልጋል። በቃ የእናንተን ተጋድሎ ሁሉም ሰው እንደተሰጠው ፈተና እንደተሰጠው ጸጋ ሊከተል ይገባል። ካልሆነ ግን ፈተና ልንረታ ፈተና ልናንሸንፍ አንችልም። እና ጾዬ ጥሩ እንደተረዳኝ ተስፋ አደርጋለሁ። አዎ ተረድቻለሁ። ለመጨረሻ ጊዜ አንድ ነገር ማውራት ይኖርብኝ አላውቅም። ተማረክ ያልከው በዚች አንድ ይሄ የፋሲካ ጾም ላይ በነበረው ላይ ስለ ቶክሲ ስለምንም ስለ ስራም በቃ አስቤ ማለት እና ልክ አንድ ሳምንት 2 ሳምንት ሲሆነኝ ማስቤ ቁጭ ብሎ ወይ ሆነ ቦታ ሄዶ ምናምን ከማሳለፍ ወይ ስራ ምናምን ነገር የመፍጠር አይነት ሀሳብ እየመጣልኝ መጥቶ ነበርና የኤፖክሲም ስራ ምናምን ጀምሬ ነበር። ከዛ እንዳልኩ ያው ከፋሲካ በኋላ ሁሉም ነገር ግፍ አድርጌ ትቼ ምናምን ስንት ውጥንቅጥ ውስጥ ገብቼ ያለሁትና አሁንም ድጋሚ እንዳልኩ ትምህርት ምናምን በክፍያ ምክንያት አቋርጫለሁ። ነገር ያለው ቁማር ምናምን ምክንያት እዳ ምናምን ይኖርብሃል። ቁማር ስጮት የተበዳደርክ ምናምን ጮትና ድጋሚ አሁንም ያንን ገንዘብ ለመመለስ ቢሆን ወደ ቁማር መመለስ አልፈልግም። በስራ መመለስ ፈልገው ወይ በስራ ወይ መክፈል የሚሰሰው መጠየቅ አልፈልግም። ማሰራት የሚፈልግ ሰው ካለ ኢፖክሲ ስዕል አድኖ ሊሆን ይችላል፣ ፎቶ ሊሆን ይችላል። አሁን ላይ ድጋሚ መስራት አሁን የጀመርኩት ያለሁት ነገር ስለሆነ ድጋሚ ማለት ነው ያቆምኩት ነገር ስለሆነ ማሰራት የሚፈልግ ሰው ካለ በዚህ ማገዝ ይችላል። እኔ ገንዘብ አግኝቼበት ትምህርቴንም ድጋሚ ብቀጥል ከዛ መለውጤንም በዚህ
ፋሚሊና ሴት ከፋሚሊ ጋር ደግሞ ወደ ቀርቦ ወደ ነበረኝ ማንነቴ መመለስ ደስ ይለኛል። ይሄን ለማለት ነው። እሱ በጣም 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 ደስ የሚል ነገር የነገርከን። ኢፖክሲ በምን መልኩ ነው የምትሰራው? ለምሳሌ የአንድ ስዕል በሳይዙ ነው በምንድን ነው የምትሰራው? ዋጋው በተፈለገው ሳይዝ ያው እንደ ሳይዙ እንደ ጥልቀቱ እንደ አነስተኝነቱ ነው ዋጋው የሚለያየው። ምክንያቱም ያው እየተለቀ ሲሄድ የሚፈጀው ኢፖክሲም ይበዛል፣ እያነሰ ሲሄድ የሚፈጀው ኢፖክሲም ያንሳል። በዛ ነው ዋጋው የሚለያየው እና የፈለጉት አይነት ስዕል አድኖ ቢላክ መሰራት ይችላል። ስጦታ ለምሳሌ ተጀመረ ነው የጀመርኩት። ስንት ነው? 40 በ50 ሳይዝ እኔ እንጃ አሁን ላይ ሂሳብ ካልኩሌት በጭንቅላቴ ማድረግ አልችልበትም። ካልኩሌት ተደርጎ ነው የሚወጣው። የሚፈጀው ኢፖክሲ አለ 40 በ60 ምን ያህል ኢፖክሲ ይበቃዋል የሚል በካልኩሌሽን አለ። መልካም። ከዛ ዛሬ ደግሞ እሱ ተጨማምሮ ነው የሚሰራው እና በስጦታ መዋል እህቴ የሰራሁት ነበር መጀመሪያ ጊዜ። በዛ ነው የሚሰራው። መልካም። ሁላችንም እዚህ ውስጥ ያለን ሁላችንም ኦርቶዶክሳውያን እናግዛለን። ቀጣይ ሳምንት አርብ የሚኖረን 3ኛ ዙር የኦርቶዶክስ የመልካም ወጣት መርሃ ግብር ላይ እንዳትቀር። እዛ ላይ ስትመጣ እዚህ ውስጥ ያሉ ሁሉም ለሚፈልጉት ሰው ያዙሃል። እኔ እንደ ቻሌንጅ በቲክታክ ፕላትፎርም ላይ በቀበነት እምነት ለሚያገለግሉ ወዳጆቻቸው ማዘዝ ለሚፈልጉ ሰዎች በአጠቃላይ ኦርደር ትቀበላለህ እና ደግሞ አንተን ማበረታታት ስላለብን ማንኛችንም ዋጋ እንከራከርህም። ቀደም ያልኩህን ሳይዝ ስንት በስንት እንደምትሰራ ተነግረኝና 40 በስንት ነው? 40 በ50 ወደ ጎን 40 ቁመቱ 50 ሴንቲሜትር ስንት ነው የምትሰራው? የተለያዩ ቅርጽ ማለት ነው። አሁን ላይ አንድ ብቻ ነበር የሰራሁት። ኦኬ ስንት ይሆናል እሱ? በ2500 ነበር የሰራሁት። 2500 ብር አንዱ። እሷም 20 በ30 ነው እንደዛ አነስ ያለች ነበር የሰራሁት። መልካም። ስለዚህ ይሄኛው ከፍ ሲል 3000 ሊሆን ይችላል። ያው ዋጋውን አውጥቼ እነግርሃለሁ። ኦልሞስት ኢንቦክስ እነግርሃለሁ። እንደዚህ እናድርግ። አንዱን ምናልባት አሁን እንበልና 3000 ብር ለምሳሌ ቢያወጣ አሁን በምትሰራው ስራ እኔ በእጥፍ አሸጥልሃለሁ በ6000 ብር አንዷን ስዕል በ6000 ብር። አሁን እያልኩ ያለሁት ስራው 3000 ብር ካወጣ ማለት ነው። ስራው 3000 ብር አይተኸው አውጥተው አይ አረብ ትንሽ ገንዘቡ ትንሽ ከፍ ይላል የምትልም ከሆነ ትነግረኛለህ። አንዱን በእጥፍ ዋጋ ትመጣና አንተን ማገዝ በነገራችን ላይ የሁላችንም ግዴታ ነው። እሺ አንተ ማገዝ የሁላችንም ግዴታ ነው። አንዳንድ ሰዎች ሄደው የሆነ ቦታ ላይ የውሸት ምስክርነትን ሰጥተው የሆነች ህይወታቸውን ማትቀየር ገንዘብ ተሰጥቷቸው ከዛ ወደ ቀድሞ ህይወታቸው ወደ ነበሩበት ይመለሳሉ። አንተ ደግሞ የእውነት መተህ የእውነት ልብህ ክርስቶስን ፈልጎ ኦኬ የእውነት እገዛን ፈልገህ ነው የመጣኸው። ስለዚህ እኛም የእውነት እናግዛለን። ስለዚህ ቀጣይ ሳምንት አርብ እኛ እንደ ቻሌንጅ ምን እናደርጋለን? ሌሎች ለብቻ የሚያዙ ሰዎች ካሉ ይዘዙ፣ ችግር የለው። እኛ ግን እኛ ላይቭ ላይ ለነ ልደት፣ ለናኬ፣ ለነተሙ፣ ለነ ኢዮብ፣ ለነ ጋዲ፣ ለነ ዲያቆን ሞኬ፣ ለነ ዲያቆን ናታኔም፣ ለናንትሽ፣ ለነ ባሮክ፣ ለነ ዮኒ፣ ለሌሎችም ለነዚህ ሁሉ በአጠቃላይ ማሰራት ለሚፈልጉ በአጠቃላይ እንደ ስጦታ አድርገው እኔ ለገሌ ያሰራለሁ ለሚሉ ሰዎች እድል እንሰጣለን። ቀጣይ ሳምንት ትመጣና አንተ ካንተ የሚጠበቀው ነገር ምንድነው? በቃ አሁን እጹብዬ ወደ አዲስ መንፈስ ኦርደር ብቻ መቀበል ነው። ኦርደርህን ትቀበላለህ። ከዛ በኋላ ራስህ ቪዲዮ እየሰራ ለታዘዝካቸው ሰዎች ታደርሳለህ። ኦኬ ለለት ከሆነ ለለት ሰጠዋለህ፣ ለተሙም ከሆነ ለተሙ፣ ለነዮባም ከሆነ ለነዮባ፣ ለነጋዲም ከሆነ ለነጋዲ ራስህ እየሰጠህ ስራህን በዛው ፕሮሞት ታደርጋለህ። እያንዳንዱ ወንድሞችም ደግሞ ስትሰጣቸው እንዲቀረጹ ቪዲዮውን ፕሮሞት እንዲያደርጉ እኔ እነግራቸዋለሁ። ምንም እንዳታስብ፣ እግዚአብሔር አምላክ ከኃጢአት በስተቀር የልብህን መሻት ይፈጽምልህ። ካለህበት ነገር ደግሞ ወጥተህ አዲስ ምዕራፍን ጀምረህ አዲስ ጉዞን ተጉዘህ ኦኬ ያንተ ህይወት የእግዚአብሔር ትምህርት ቤት ሆኖ ሰዎች የሚማሩበት ወንድም እግዚአብሔር አምላክ ያድርግህ። ቀጣይ ሳምንት በዚህ አጋጣሚ እዚህ ውስጥ ያላችሁ ቶች ወንድሞች በአጠቃላይ ስንመጣ ሌሎች ሰዎችን እንደምንቀበል ሁሉ ሌሎች ሰዎችን እንደምንወራ ሁሉ በተመሳሳይ ወንድማችን እጹብንም ደግሞ እናግዘዋለን። እኔ በግሌ ማግዝህን ነገሮች እነግርሃለሁ። አንተ ብቻ ኦርደርን አውጥተህ እስክሪብቶና ወረቀትን ብቻ አዘጋጅተህ ኦርደር መቀበል ብቻ ነው ካንተ የሚጠበቀው። አለቀ። ፎሎ አደረጋቸው የምልህን ሰዎች ፎሎ ታደርጋቸዋለህ። አሁን ፎሎ ያደረግከው ገሌ ለልደት ነው የሚያሰራው ትጽፈዋለህ። እንዲህ የሚባል ቲክታክ አካውንት ፎሎ ታደርገዋለህ። ከዛ ለልደት እንዲህ የሚባል አካውንት ለታሙ
እንዲህ የሚባል አካውንት ለእዮ፣ እንዲህ የሚባል አካውንት ለጋዲ፣ ሁሉንም ኦርደር ትቀበልና ገንዘባቸውን ከከፈሉ በኋላ ስራውን ትጀምራለህ። እኛም በቻልነው አቅም ፕሮሞት እናደርግልሃለን። እጹብዬ በርታሺ፣ በጣም አመሰግናለሁ። አሜን አሜን። እንዴት ደስ ይላል። ኦኬ መጨረሻ አንድ ሰው ልቀበል። ስራህን የሚል አካውንት ይሰማል። ሰላም ናችሁ? እግዚአብሔር ይመስገን። እንደምን አለ? እግዚአብሔር ይመስገን። እኔ እንኳን ለማመስገን ነው የገባሁት። ምናልባት ኋላ ላይ ባመሰግን ደስ ይለኛል። እሺ አመስገን ካሉ ተቀበላቸውና መጨረሻ ችግር የለም። አመስገን። እሺ እግዚአብሔር ይስጥልን። በእውነቱ ቤተክርስቲያን ትልልቅ ወንድሞች አፍርታለች። በጣም እናንተን ታላላቅ መምህራን በማግኘታችን ደስ ይለናል። ዘመኑን የሚዋጅ አገልግሎት መስጠቱ በጣም አስፈላጊ ስለሆነ ቤተክርስቲያናችን ብዙ ወጣቶች አሏት። የብዙ ወጣቶች እናት ናት ቤተክርስቲያናችን። በተለያየ ዓለም በተለያየ መንገድ በተለያየ ሁኔታ ከጎኗ ያው የምናፈነግጥበት መንገድ በጣም ብዙ ሊሆን ይችላል። እነዚህ ወንድሞቻችንና እህቶቻችን በጣም ላመሰግናቸው እወዳለሁ። ማለት አንደኛ ከነሱ የሚማር ሰው አለ። ሁለተኛ ወንድማችን ኔትወርክ ነው መሰለኝ ፕሊስ ከእንደገና አልኩኝ ስላክልን የኔ ተወዳጆች ዛሬ በጣም ደስ የሚል ታይም ነበር የነበረን። በግብረ ሰዶም ህይወት ላይ ያሉ በተለያዩ አይነት ከባድ ልምምዶች ውስጥ ያሉ እህት ወንድሞችን አግኝተናል እና በጣም ደስ ይላል። አሁንም ከተለያዩ አይነት ከባድ ልምምዶች ውስጥ መውጣት የምትፈልጉ እህት ወንድሞች፣ ስጋችሁን በመሸጥ ያላችሁ እህቶቻችን፣ በግብረ ሰዶምነት ህይወት ውስጥ ያላችሁ፣ በተለያየ ከባድ የሆኑ ስቶች ውስጥ ያላችሁት ወንድሞች ፕሊስ ቀረብ ብላችሁ አውሩን። ሶስተኛው ዙር የኦርቶዶክስ የመልካም ወጣት መርሃ ግብር ላይ ይዘናችሁ እንመጣለን፣ እንወያያለን። እግዚአብሔር አምላክ እናንተን የሚያበረታችሁ። ሌላው እንደ እግዚአብሔር መልካም ፈቃድ የኦርቶዶክስ የመልካም ወጣት መርሃ ግብርን በሚሊኒየም አዳራሽ ጉባኤ ለማዘጋጀት እንግዲህ ደፋ ቀና እያልን ነው። ይህን በገንዘብ ደረጃ ማገዝ የምትችሉ ካላችሁ እንድታግዙ በለው ጊዜ ስም ጠይቃለሁ። ማገዝ የምትፈልጉ ካላችሁ በውስጥ መስመር ማገዝ እንፈልጋለን እያላችሁ መልእክት አስቀምጡልኝ። እሺ መልእክት አስቀምጡልኝ ሁላችሁም። አሁን እፎይ ላይቭ ላይ ያለ ጋይስ፣ እፎይ ላይቭ ላይ ያለ ንገሩኝ እስኪ። አሁን ላይ እፎይ ላይቭ ላይ ያለ የልቤን ሁሉ መልካም። አንድ ላይ ሄደን ለነፎይም ስጦታ እንሰጣለን። አሁን ሁላችሁም ቀድማችሁኝ ፎይ ጋር ትሄዱና ሁላችሁም በአንድ ድምፅ ፈለገ አትናቴዎስ ተጽዕኖ ፈጣሪውን አስገቡት ትላላችሁ። ኦኬ። ከዛ በኋላ የኛ የኦርቶዶክስ የመልካም ወጣት ክሩ ጊፍት እንሰጣለን ማለት ነው። አትሰማም? በጣም እኮ ነው የሚገርመኝ እኮ ነው። ኤኒዌይስ ምስጋና እና ቀጣይ ሳምንት እንዳትቀሩ እሺ፣ ሁለታችሁም። አቤት አይረሳም። ኧረ እኔ ራሱ አሁን ቃል የምገባው ነገር ተማምኜ ነው። አሁን ራሱ ይጂ ቃል የምገባው ነገር ተማምኜ ነው። ማነው ተወዳጅ? ማነው ተወዳጅ? ወረድ በጣም ሞዴል። ምን አይነት ለማንኛውም ነገ ቅዳሜ ማታ 2 ሰዓት እንዳትቀሩ ሁልሽም እዚህ እያንዳንድሽ ቅሪና ሞክሪ እያንዳንዳችሁ። እና ደግሞ ኮሜንት ሴክሽን ላይ ፈለገ አትናቴዎስ ሚስት ፈልግልኝ የምትለው ወንድማችን እግዚአብሔር አምላክ ማስተዋልና ጥበቡን ይስጥ። እንዴ ሚስት ፈልግልኝ ይላል። አረ መድኃኒዓለም እንደው ማስተዋልና ጥበቡን ይስጣችሁ። እንደዚህ ይላችሁ ኮሜንት የምትጽፉ ሰዎች ምን አይነት ጥያቄ እንደምትጠይቁ ጌታ ኢየሱስ። ለማንኛውም ሁላችንም ያው አንድ ላይ እንሄዳለን። ነገ እንዳትቀሩ እሺ፣ ነገ ሁላችሁም እንዳትቀሩ።